የመጀመሪያው የኦሮሞኛ መዝገበ ቃላት። በ19ኛው ምዕተ ዓመት መጀመሪያ ላይ ባሪያዎች ከመላው የአፍሪካ አህጉር ይጋዙ ነበር። ብዙዎቹ የሀገሪቱ ምዕራባዊ ክፍል ባሪያዎች ወደ አሜሪካና ወደ ሌሎች የአዲሱ ዓለም ክፍሎች በመርከብ ይወሰዱ የነበረ ሲሆን ከምስራቅ አፍሪካዎቹ ደግሞ በአመዛኙ ወደ ሰሜን አፍሪካ፣ አረቢያና ህንድ ይጓዙ ነበር። እንደ አብዛኞቹ የአፍሪካ ሀገሮች ሁሉ ኢትዮጵያም በባሪያ ንግድ ተሰቃይታ ነበር። ከሀገሪቱ ወደ ውጭ ይላኩ የነበሩት ወንዶች፣ ሴቶችና ሕፃናት ቁጥር በዓመት እስከ 25,000 ይደርስ እንደነበር ይገመታል። በዚህ ንግድ ወደ አውሮፓ መሄድ ከቻሉት ኦሮሞዎች ውስጥ ጥቂቶቹ ለጥናትና ምርምር ሥራዎች የበኩላቸውን አስተዋጽኦ ያበረክቱ ነበሩበት። በዚህ ረገድ ቀዳሚ ሆነው የመጀመሪያዎቹ አድርገን የመዘገብናቸው ዋሬ እና ገበኦ የተባሉት ከሊሙ አውራጃ የተገኙ ኮበሌዎች ነበሩ። እንደ ኤሮፓያን አቆጣጠር ከ1830ዎቹ ውስጥ ፓሪስ ደርሰው የታዋቂው ፈረንሳዊ ጂኦግራፈር የእደም ፍራንሷ ጁናር ጓደኞች ሆነዋል። የዋሬና ገበኦ በፓሪስ መገኘት በኦሮሞ ጥናቶች ላይ ጉልህ አስተዋጽኦ አድርጓል። ኢኤፍ በርናንድ የመልክዓ ምድር የሥነ ንሳንና ሌሎችን የተመለከቱ መረጃዎችን አግኝቶ እንደ ኤሮፓያኑ አቆጣጠር በ1839 ዓ.ም ውስጥ ቡሊትን ዲላ ሶሳይቲ ዲ ጂኦግራፊ በተሰኘው የጥናት መጽሔት ላይ ኖቲስ ሱርሊስ ኦሮሞ ዲ ሊሞ በሚል ርዕስ አንድ ጽሑፍ አቅርቧል። በመጣጥፉ ውስጥ ከዋሬ ያገኘውን መረጃ ስለዚህ የአፍሪካ ክፍል መልክዓ ምድር ጥናት ብዙ አስገራሚ ውጤቶችን እንዳፈራ ገልጿል። ሀባህያ ስለተባለው ከዚያ በፊት የማይታወቅ ወንዝ የጠቆመው ከአስገራሚዎቹ መረጃ አንዱ ነበር። ከጥቁር አባይ በስተደቡብ አቅጣጫ የሚፈስ ወንዝ ነበር። ከዚህም ሌላ በቁጥር የበዙ በ5ኛውና በ10ኛው ማዕረግ ዲግሪ አግድም መስመሮች መካከል ስለሚገኙ ወሰኖች እንዲሁም ስለ ጥቁሮች ዘር ማለትም ስለ ሻንቅሎች ሁሉ ጠቃሚ መረጃዎችን አግኝቷል። የዋሬ ማስረጃ ስለ አካባቢው የመጀመሪያ ደረጃ መልክዓ ምድራዊ መረጃነት በመሆኑ በኋላ ላይ ብሪታንያዊው ተጓዥ ሲቲ ቤክ ተጠቅሞበታል። በዋሬ ሀባሄያ ተብሎ የተጠራው ወንዝም ደዴሳ የተባለውን ወንዝ እንደሆነም ቤክ ገልጿል። ዋሬ ለጀማርድ ኢኮኖሚያዊ፣ ማኅበራዊና ባህላዊ መረጃዎችን ሰጥቶታል። ስለ ባልንጀሮቹና ያን ጊዜ ስለ ቋንቋው ብዙም አይታወቅም ነበርና ወደ 1000 የሚጠጉ ቃሎችን ቀጥሎም እነዚህን የሚያህሉ ቃሎችን ነግሮታል። እነዚህ ሁሉ ለወጣቱ ኢትዮጵያዊ መታሰቢያ የሚሆኑና ያስደሰቱትም ነበሩ። ምስጋና ለዋሬ ይሁንና በእርሱ እርዳታ ጀማርድ የኦሮሞኛ ስነ ቃሎች፣ የወንዶችና የሴቶች ልጃገረዶች ንግግሮች፣ እንደዚሁም 3 ጸሎቶች፣ 3 የፍቅርና 3 የጦርነት ዘፈኖችን በሮማዊ ፊደላት እየጻፈ በፈረንሳይኛ ለመጀመሪያ ጊዜ መዘገበ። የኦሮሞ ጥናቶችን ያገዙ ሌሎች 4 ባሮች ማለትም 3 ሱዳናውያንና 1 ኦሮሞ ወደ ጀርመን ገብተው ነበር። ከጥናቱ አኳያ ትልቅ አስተዋጽኦ የነበረው አኬፌዳ የተባለው በአረባዊ መጠሪያም ኦስማን ተብሎ ይጠራ የነበረው ነው። ከጉድሩ በስተደቡብ ምስራቅ ከሚገኘው ሊበን አካባቢ ሃምቡ ውስጥ ከነበረ ቦጩ ከተባለች ቦታ የመጣ የቦረና ኦሮሞ ነበር። አኬፌዲ ገና በልጅነቱ ከቤተሰቡ ማሳ ላይ ሳለ ሌባ ሰርቆት ተፈንግሎ ወደ ጎንደር ተወስዶ ተሸጠ። ጎንደር ላይ የገዛው የባሪያ ነጋዴ
6 ወር አቆይቶት ወደ እስክንድሪያ ወሰደው። በእስክንድሪያ ከቆንሲላ ዳንኤል ቤት ገባ። እዚያ ሳለ እንደ ኤሮፓውያኑ አቆጣጠር በ1838 ነፃ ወጣ። ያን ጊዜ ከጀርመን የቦቨሪያው ልዑል ማክሲሚላን ምስራቅን እየጎበኘ ነበር። ከደቡባዊት ሱዳን ጃሎ፣ ሙለላም እና አዋን የተባሉትን ገዝቶ አኬፌዴንም ጨምሮ ይዟቸው ወደ ሙኒክ ተመለሰ። አኬፌዴ ጀርመን እንደደረሰ በ15ኛውና 16ኛ ዕድሜው መካከል ነበር። እሱንና 3ቱን ሱዳናውያን ልዑሉ እንደ አባት ሆኖ ሊያሳድጋቸው ፈልጎ ወጣቱን ካርል ቱትስቼክን የየግል መምህራቸው አድርጎ ቀጠራቸው። ከልጆቹ ብዙም ዕድሜ የማይበልጣቸው ቱትስቼክ የሕግ ትምህርት ለማጥናት ሙኒክ ከገባ ገና 1 ዓመቱ ነበር። ቱትስቼክ ሳንስክሪት፣ ዕብራይስጥና አረቢክ ቋንቋዎችን ከመማሩም በላይ ለቋንቋዎች ልዩ ዝንባሌ ስለነበረው የእነዚህ ልጆች አስተማሪ መደረጉ መልካም ነገር ነበር። ለራሱም ቢሆን ጥሩ ነገር እንደሆነለት በኋላ ላይ ወንድሙ ሎሬንዞ እንደመሰከረው አስተማሪያቸው መደረጉ የገዛ ሕይወቱንም በአዲስና የተለየ አቅጣጫ መርቶለታል። ከዚህም ሌላ ስለ ሀገራቸውና ስለ እነዚህ ምስኪን የቀደመ ሕይወት ማወቁ የሚጠይቀውን ምሁራዊ ጠንቃቃነት እንዲሁም ገና ብዙም ስላልታወቀችው አፍሪካ ምርምራዊ አስተዋጽኦን ለማበርከትም አስችሎታል ብሎ ነበር። ቱትስቼክ አስቀድሞ ባህሮች የነበሩትን እነዚህን 4ቱን ወጣቶች በኖቬምበር 18 1838 ማስተማር ጀመረ። ነገር ግን ገና ከመጀመሩ ነበር ሊጋፈጡት የማይቻል ፈተና አጋጠመው። በከፊል አብሯቸው የኖረና በከፊል ደግሞ እንደ አዲስ በግድ የተጨመረባቸው የአፍሪካውያን ነጮችን የመፍራትና የመጠራጠር ችግር በመካከላቸው ተደነቀረ። በዚህ ምክንያት የመጀመሪያዎቹን 4 ወራቶች በልጆቹ መሳቂያና መሳለቂያ ሆኖ በየቀኑ ብዙ ሰዓቶችን ያሳልፋል። ምን ተከትሎ እንደሚመጣባቸው ባለማወቅ ስጋት ተውጠው ለእነርሱ መልካሙን እንደሚያስብ ሰው ሳይሆን እንዳሰቃያቸው ቆጠሩት። ሎሬንዞም ይህን አስመልክቶ እንዲህ ሲል ጽፏል። በደንብ በሚታወቀው የአፍሪካውያኑ ሁሉንም ነጭ ያለማመን ችግርና ልጆቹ ምን ማድረግ እንዳለባቸው እንኳን ካለማወቃቸውም ጭምር ብዙ አስቸጋሪ ወራቶች አለፉ። ወንድሜ በእጆቹም በእግሮቹም በሁለመናው እየተሾፈበትና እየተቀለደበት በየዕለቱ ብዙ ሰዓታትን ያሳልፋል ነበር ያለው። እነኝህን ጥርጣሬ ያለማመናቸው ግን በኋላ በአንድ አጋጣሚ ጠፋ። እንደ አውሮፓውያኑ አቆጣጠር በ1839 ጃንዋሪ ማጠናቀቂያ ላይ ከመካከላቸው አንዱ ታመመ። ቱትስቼክ ይህን ልጅ በሐዘንና በርኅራኄ ሲያስታምመው ከእርሱ ጋር በፍቅር ማውራትን፣ በእርሱ መተማመንንና ርኅራኄን አገኙ። በልጆቹ ዘንድ የጸናው ጥርጣሬ ጠፍቶ ወደማይጠፋ መተማመንና ወንድማዊ ፍቅር ተቀየረ። ከዚህ በኋላ ቀረቤታቸው በመለወጡ ስለ የሀገሮቻቸው አውርተው የማያውቁት እነዚህ 4 ልጆች አሁን መምህራቸው ምስጢረኛቸው አደረጉት። እሱም አስቀድሞ የወሰነውን የአፍሪካ ጥናቶች ላይ የበኩሉን ሳይንሳዊ አስተዋጽኦ ማድረግን አጽንቶ በመያዝ ያላንዳች መገታት ባሰበው መንገድ መጓዙን ቀጠለ። የልጆቹን የመጀመሪያ ጉብዝናም ያገኘው በዚህ ወቅት ነበር። እንደዚያ በመሆኑ በእነዚያ 3 ኑባውያንና በአንድ አቢሲናዊ ትምህርት ላይ ልዑሉም ተማመነበት። ከዚህም አልፎ ኦሮሞ፣ ሱማሌ፣ ዳርፉራዊና ዲንካ የነበሩትን የ4 ነገዶች ተወካይ የሆኑትን ልጆች ሙሉ ኃላፊነት አሰጠው። 4ቱም ልጆች ከአንድ አካባቢ የተገኙ አልነበሩምና የጋራ ቋንቋ አልነበራቸውም። አንዱ የአንዱን ቋንቋ ስለማይችል
ሊግባቡ የሚችሉበት አንድ ቋንቋ መያዝ ነበረባቸውና በተወረካከፈ ያልተስተካከለ የአረበኛ መደዴ ዘዬ ሁሉም መናገር ቻሉ። ሉሉ ሲያገኛቸው ከሀገራቸው ከወጡ ገና 1 ዓመት አልበለጣቸውም። ከዚህም ሌላ እጅግ በጣም ጥሩ የሆነ ችሎታዎችንም የታደሉ ነበሩና የመጀመሪያ ደረጃ የመረጃ ምንጮች ሆነውለት ስለየቋንቋቸው ብቻ ሳይሆን ስለየሀገሮቻቸውም አስተያየቶቻቸውን ጨምረው ይነግሩት ነበር። ቱትስቼክ ከልጆቹ ጋር ጥናትና ምርምሩን የጀመረው ከዚያ በፊት የነበሩ ተጓዦችና ሌሎች ያሳተሟቸውን ሥራዎች በመገምገም ነበር። ሉዶልፍ፣ ብሩስ፣ ሶልት፣ ሩፔል ወዘተ የመሰሉ ግንባር ቀደም አሳሾችና ሌሎች የጻፏቸውን በማጤን ምን ያህል ትክክለኞች እንደነበሩ ማረጋገጥ፣ ተለቅመው የታተሙ ቃሎችን ማዳበር፣ ልጆቹ የሚነግሩትን ቦታዎች በካርታ ላይ ማስፈር፣ እንደዚሁም የአራቱንም ጸሎት መመዝገብን ነበር ያስቀደመው። ወጣቱ ምሁር በዚህ ጥናት ላይ የገፋ ሲሄድና አራቱ ልጆች ከሚናገሯቸው ቋንቋዎች በአንዱ ላይ ብቻ ተወስኖ እሱ ላይ መስራት የግድ አስፈላጊ መሆኑን ተገነዘበ። እንደ ወንድሙ አገላለጽ በፖለቲካዊ ሁኔታዎች የተነሳ የኢትዮጵያን አካባቢ ማጥናቱ ይበልጥ የሚማርክ በመሆኑ ዳግመኛም ምንም ያህል በጣም አጭር ብትሆን በኋላም ላይ ማረጋገጫ እንደሚሆነው በኦሮመኛ ቋንቋ ቅለት፣ ቃናውና ሰዋሰዋዊ አመሰራረቱ በተለይ ተማርኮም ጭምር በጣሙኑ ተመሰጠበት። ስለዚህ ሌሎች ተማሪዎቹን ቸለል ሳይል ይበልጥ ዋነኛ ትኩረቱን በኦሮመኛ ቋንቋ ላይ አደረገ። እናም በ1 ዓመት ከመንፈቅ ብቻ በሆነ ጊዜ ውስጥ ለመግባባት ያህል ኦሮመኛ ቋንቋን መናገር ቻለ። ከባልንጀሮቹ አንዱ ሆልፍራዝ ዘይሪሽ የተባለው ሰው የጀማርድን ኖትስ ሰርሊስ ኦሮሞ ዲ ሊሙ የተባለውንና እርሱም ያገኘውን የጂኦግራፊያዊና ቋንቋዊ ጉዳዮች አንዳንዶችን ያስረገጠለትን አንድ መጽሐፍ ቅጂ በሰጠው ጊዜ ደግሞ የበለጠ ብርታት አግኝቶ ነበር። ከአካፌዲ የተገኙት ጸሎቶች በተለይ ከፈረንሳዩ ሰውዬ የመረጃ ምንጭ ከዋሬ ከተገኘው ጋር ከሞላ ጎደል ተመሳሳይ ነበሩ። ቱትስቼክ ከዚህ በኋላ ብዙም ሳይቆይ ሌላ አስቀድሞ ተፈንግሎ የነበረ ሁለተኛ ኦሮሞ አገኘ። ከሰቃ በስተደቡብ ሊሙ ከተባለ ዋና ከተማ የተገኘ አቱሹ አጋ የሚባል ሰው ነበር። ይህ ወጣት ካይሮ ላይ የተገዛ ሲሆን ብሪታንያዊ ኦሪየንታሊስትና የብሪቲሽ የውጭ የመጽሐፍ ቅዱስ ማኅበር ቤተ መጻሕፍት ሠራተኛ የነበረው የቶማስ ፔል ፕላት ባሪያ ነበር። ይህ ሰው ካይሮ ላይ ከገዛው በኋላ ወደ ቪየና ወሰደው። ከዚያም በኋላ ቆየት ብሎ ወደ ሙኒክ ወሰደው። እዚያ ሳለ ቱትስቼክ ድንገት በአጋጣሚ ያገኘው። የእነርሱ መገናኘት ትልቅ ደስታንና ድንጋጤን የፈጠረ ነበር። አኬፌዴ ለሚያስተምረው ሰው በቃሉ እንዲያጠናው በገዛ ቋንቋው ታሪክ ይተርክለት ነበር። አካፌዴ ስለዚህ አዲሱ አጋሩ ለዚህ ጸሐፊ በአዲ ሁካ በተተረጎመለት አንድ ጽሑፍ ላይ ሲናገርለት እንደ አውሮፓውያን አቆጣጠር በ1938 ወይም በ1840 ላይ አንድ ቀን አስተማሪ በመንገድ ላይ ሲሄድ አገኘው። የኔ አስተማሪ በአፋን ኦሮሞኛ እሱን አናገረው። አፋን ኦሮሞኛ ትናገራለህ ሲል ጠየቀው። ይሄኔ ልጁ አንዴ ዞር ብሎ አየውና ኦሮሞ ነህ እንዴ? እሱም መለሰ አይደለሁም፣ ግን በቤቴ ኦሮሞ አለ። ከዚያ እያወሩ ይጓዙ ነበር። ግን ልጁ በጥድፊያ ይራመድ ስለነበር ጥሎት ሄደ። መምህሬ ልጁን ያገኘው ከትምህርቱ ሊመለስ ነበር። አስተማሪ እንደ አውሮፓውያን አቆጣጠር በ1840 ኦክቶበርና ኖቬምበር ወደ ልጁ ወሰደኝና አስተዋወቀን። ቱትስቼክ ከፕላት ጋር ሆኖ ኦቲሹ አጋ ለ2 ወሮች ያህል በሙኒክ እንዲቆይ ያደረጉ። በዚህ ጊዜ ውስጥ ሁለቱ ኦሮሞዎች ሁሌ ይገናኙ ነበር። በኋላ አከፌዴ ተዋወቅን፣ ተለያየን ሲል ነበር የገለጸው።
ቱሱስቼክ ኦቱሹ አጋ ለ2 ወሮች ያህል በመቆየቱ ተጠቅሟል። ከአካፌዴ ያገኛቸውን መረጃዎች ትክክለኝነት ማስረገጥ ችሏል። ከዚህም ሌላ ብዙ ጸሎቶችን ጨምሮ አዳዲስ ጥሬ መረጃን እንዲሁም አኬፌዴ የማያውቃቸው ዘፈኖችንም ሰጥቶታል። የአኬፌዴና የአጋ ጓደኝነት በደብዳቤም እስከ መጠያየቅ ደርሶ ነበር። ሁለቱም መልእክቶቻቸውን በኦሮሞኛ ለቱስቼክ ይነግሩትና እርሱ በጽሑፍ ይይዝላቸዋል፣ ያነብላቸዋልም። በየትኛውም ግምት ቋንቋው ጽሑፉን የመገናኛ መንገድ አድርጎ ለመጀመሪያ ጊዜ የተጠቀመው በዚህ ጊዜ ነበር። የሚላላኳቸው አብዛኞቹ በልጅነት ልምዶቻቸው ላይ ያተኮሩ ነበር። ይህ የደብዳቤ ልውውጥ በአዲ ሁካ ተተርጉመዋል። የመጀመሪያው በኦክቶበር 1940 የተጻፈ ነበር። በዚህም አጋ እንዴት ሆኖ ከሌሎች ብዙ ኦሮሞዎች ጋር ከሀገሩ ሊወጣ እንደቻለ ስለደረሰበት ችግር ሁሉ ለአካፌዴ ይዘረዝርለታል። ነገር ግን ምንም ሳይሆን ካይሮ ደርሶ በዚያም ለአንድ ደግ ሰው ተሸጠና ወደ አውሮፓ መጣው። አኬፌዴም በኦክቶበር 21 ምላሹን ልኮለታል። በመልካም ደስታ እንዲኖር ይገልጽለታል። ከአባቶቻቸውና እናቶቻቸው በመለየታቸው በሐዘን ተቆራምደው ለመኖር ሌላ ሥራ የሌላቸው ብዙ ኦሮሞዎች እንደነበሩ በመጥቀስ እሱ ግን አባቱንና እናቱን ከእንግዲህ ሊያገኛቸው እንደማይችል ተረድቶ ጠንካራ መሆን እንዳለበት መክሮታል። ጓደኛውን ለማበረታታትም በሚመስል ሁኔታ ደግሞ በተስፋ እንዲህ ሲል አከለበት። ስታድግና ራስን ስትችል ወደ ሀገር እንድትሄድ ጌታ ቢልክህስ? የአምላክን ፍቃድ ማን ያውቃል? አንድ ሰውዬ በማላውቀው ሀገር ሸጠኝ፣ ሌላ ሰው ወሰደኝና አሳደገኝ። ባደኩ ጊዜ ሂድና እናትና አባትህን እያቸው አለኝ ብለህ ያኔ ስትነግራቸው እናትህ ምን ይሉ ይሆን? በሱ በኩል ያለውን ሲገልጽ ከሌሎች በፊት ባሮች ከነበሩ ሰዎች መካከል መገኘቱን ራሱን እንደ ዕድለኛ ይቆጥር ነበር። ቱሱስቼክ ሲያስተምረው ብቻውን ለሚኖረው አጋ በማዘን አንድ ኦሮሞ ወደ አንተ ይልክልህ ዘንድ ወደ እግዚአብሔር ጸልይ ይለው ነበር። ክፉኛ የተከፉ የሚመስለው አጋ ለዚህ ምላሽ እጥር ያለች መልእክት በኦክቶበር 23 ላይ ላክ። ቪየናን ቢወዳትም ሙኒክን ግን እንደ ጠላት ተንትኗል። ሰዎቹ መጥፎች ናቸው በማለት ድፍን ያለ ነገር ጨምሯል። አኬፌዴም በዚች አጭር መልእክት ቅር ሳይለው አልቀረም። የዛኑ ዕለት ለዛች ያጠረች ቃል ምላሽ ወደፊት ምን ሊሆን እንደሚገባው ለአጋ ይነግረዋል። አያይዞም ሐሳብህን መግለጽ አቅቶህ ነውን ሲል ጥያቄ ያቀርብለታል። ስለ ሀገሩም እንዲነግረው ይጠይቀዋል። አኬፌዴ ስለ ግል ሕይወቱ እንዲነግረው ይጠይቀዋል። ንገረኝ አለ። እንዴት ሆነ ከሀገር እንደወጣ ሁሉ ንገረኝ። በተጨማሪም ስለ ቤተሰቦቹም እንዲነግረው፣ በሀገሩ ላይ የሕዝቡ መሪዎች እነማን እንደነበሩ እንዲነግረው ሁሉ ይማጸነዋል። አጋ በበኩሉ የዛኑን ዕለት ልኮት የነበረው መልእክት በጣም ትንሹና በቂ የማትሆን መሆኗን ተገንዝቦ ሌላ ሁለተኛ ረዘም ያለ ነገር ይናገራል። ፈረስ ግልቢያ እየተማረ መሆኑን ለጓደኛው ያሳውቀዋል። አጋ ከአኬፌዴ ለተጠየቀው ጥያቄ የግል ቤተሰቡንና በሀገሩ የነበረውን ትንሽዬ ትውስታ ጠቃቅሶ እንዲህ ይገልጣል። አራት ወንድሞች አሉኝ። አንዱ አግብቷል። ሦስታችን ከቤት አልወጣንም። አደን ወርደህ ታውቃለህ? እኔ አንድ ቀን ለአደን ወጥቼ ነበር። አባቴን ሳልነግረው ስለሄድኩ በኃይል ነበር የገረፈኝ። የጎሽ ሥጋ በልተህ ታውቃለህ? እኔ ብዙ ጊዜ በልቻለሁ። በጣም ይጥማል። የዞን ሥጋስ በልተሃል? የእሱ ሥጋ ጥሩ አይደለም። የከርከሮ ሥጋስ በልተሃል? በእኛ አገር ከርከሮ አይበላም። እዚህ ሀገር ግን ይበላል። አሁን እኔ ረክሻለሁ፣ ምክንያቱም የከርከሮ ሥጋ በላለሁ። በሀገሬ ያለው አንዲት የዱር ፌቆ ገደልኩ። ሥጋዋ በጣም ይጣፍጥ ነበር። በሀገሬ ጥሩ ጦር ነበረኝ። እኔና ወንድሞቼ ትልቅ ውሻ ይዘን እናድን ነበር። በሀገራችን ጃቢ የሚባል ትልቅ ተራራ ነበር። እንዳለ በጫካ ተሸፍኖ በጫካ ውስጥ ብዙ ከርከሮች ይገኙበት ነበር። በዚያ ጫካ ውስጥ ነበር ብዙ ከርከሮች የሚታደኑት ነበር ያለው። አኬፌዴ በኦክቶበር 20 ምላሽ ሰጠ።
ልጅ ሳለ የማሸላ አገዳ ለእናቱ ይለቅምላት እንደነበር ገልጿል። አጋ በሀገሩና በሚኖርበት ወረዳ ያሉ መሪዎችን ጠይቆት ነበርና ያንንም በመግለጽ ጓደኛውን አዝናንቶታል። አጋም በኦክቶበር 28 ተጨማሪ ትዝታዎችን ጨማምሮ ይመልስለታል። ከእናቴ ጋር በሆን ኖሮ የምበላው ያረካኝ ነበር፣ የምጠጣውም ይስማማኝ ነበር እያለ እናቱ እንደናፈቃትም ገለጸ። አኬፌዴም በኦክቶበር 29 ረዘም ያለ የትዝታዎች ደብዳቤ አዘጋጀ። ከሌሎች ልጆች ጋርም ዥግራ ለማደን ወጥተው እንደነበርና ነገር ግን ያጋጠማቸውን ጥሪኝ እንደነበረችና ባያሌው ፈርቷት እንደነበር ገለጸለት። በኦክቶበር 29 ቀጣዩ ደብዳቤ አጋ በሀገሩ የነበሩትን በየቦታው መሪዎችን ዝርዝር ልኮለታል። በተከታዩ የኖቬምበር 3 መልእክቱም ስለ አደን አጋጣሚው አውግቶታል። ከጥቂት ቀናት በኋላ በኖቬምበር 6 አጋ ጀርመንን ለቆ ሊሄድ እንደሆነ አውቆ አኬፌዴ በመልእክቱ ዋቀዮን እንዳይዘነጋና በእነሱ ወረዳ የነበሩትን እፍኝ ያህል ዋና ዋና ሰዎችን ስም ዝርዝር ላከለት። አጋ ለዚህ መልእክት ዕለቱኑ ነበር ምላሽ የላከው። በዚህ ደብዳቤው እሱና ጓደኛው ለመጀመሪያ ጊዜ ከሀገራቸው ወጥተው ርቀው በሄዱ ጊዜ በውሻና በተኩላ እንበላለን ብለው ፈርተው እንደነበርና ዋቀዮ ግን እንደጠበቃቸው ገልጿል። የአባትህ አያና ካንተ ጋር ከሆነ ወደ አባትህ ሀገር እሱ ይመልሳል። እናም ዱር ቤትም ታያቸዋለህ፣ ፈርህንም ታያለህ፣ ሂሪያህንም ታያለህ። ለጊዜው ገና ጀርመን እንዳለ እንደተናገረው እንዲፈጸም አኬፌዴን መከረው። ገና በአባትና በእናት ስር ካለህ ልትቀብጥና ሲልኩህ መላክን እምቢኝ ማለት ትችላለህ። ነገር ግን ቱስቼክ እንዳለህ ማድረግ ይገባሃል። አኬፌድ በኖቬምበር 8 የመጨረሻውን አሳዛኙ ምላሽ ላከ። በዚህ መልእክቱ እሱና 3 ሱዳናውያን እንዴት ሆነው ጎፍታቸው ወደ ጀርመን እንደመጡ እዚያም ለበርሲሳቸው እንዴት እንደሰጧቸው እርስ በርሳቸው መነጋገር ሲፈልጉ በእጆቻቸው ይግባቡ እንደነበር ሁሉ ገልጿል። ሊለየው ስለነበረው አጋም ከአንተ ውጭ ጓደኛ የሉኝም ይልና ይህ ይመጣል ብዬ አላሰብኩም። አንተን ባገኘው ጊዜ ደስታዬ ወደር አልነበረውም። ዋቀዮ ወደ ክፉ ቦታ እንዳያደርስህ እግሮችህን ወደ ቀናው መንገድ ይምራ። በሄድክበት ሁሉ ዋቀዮ አብሮህ ይሁን። ብችል ኖሮ ካንተ ጋር አብሬ ብሄድ ደስ ይለኝ ነበር። ይህ በእንዲህ ሳለ ቱስቼክ በኦሮሞ ላይ ምርምሩን በሙኒክ ቀጥሎ ነበር። ጤንነቱ ጥሩም ባይሆንና እንደ አውሮፓውያን አቆጣጠር በ1841 አኬፌዴ በመሞቱ ስንኩል ቢሆንም ቀለል ያለውን ኦሮሞኛ፣ እንግሊዘኛ፣ ጀርመንኛ መዝገበ ቃላት ረቂቁን አጠናቆ ነበር። ነገር ግን ቱስቼክ በዚህ ሥራው ስላረካ ለተጨማሪ መረጃ የልዑል ማክስ ሚላንን እርዳታ ጠይቆ በካይሮ ለ2 ዓመት እንዲቀመጥ የሚያስችለውን የምርምር ጊዜ ፈቀደለት። ነገር ግን የቱስቼክ ጤንነት እያደር እየወረደ በመምጣቱ ወደ ትውልድ አገሩ ወደ ባይሩዝ ተመለሰ። በሴፕቴምበር 6 1843 በ28 ዓመቱ በወላጆቹ ቤት ውስጥ ሞተ። የወጣት ምሁር በአጭሩ መቀጨት በአውሮፓ የኦሮሞ ጥናቶች ታላቅ ጉድለት ነበር። የካርልን ሥራዎችና ጥናቱን በደንብ የሚያውቀው ወንድሙ ሎሬንዞ ሥራውን ከቆመበት መቀጠል ፈልጎ ነበር። እሱ የሕክምና እንጂ የሥነ ልሳን ተማሪ ባይሆንም ለወንድሙ ይደረግለት የነበረውን የገንዘብ ድጋፍ ወደ እርሱ እንዲዞርለት በመጻፍ ሰር ቶማስ ዳይክ ኦክላንድን በኖቬምበር 21 ጠየቀ። የኦሮሞኛ እንግሊዘኛው መዝገበ ቃላትና የሰዋስው አብዛኛው ክፍል እንደተጠናቀቀ ገልጾ ነገር ግን የሊቁ ቱስቼክ ድካም ፍሬዎች በመሆናቸውም ያለአንዳች ጥቅም የትም ወዳድቀው እንዳይቀሩ ይህን በስነ ልሳን ሳይንስ ዘርፍ የደለበና የሚማርክ ሥራ መታተሙን የሳይንሱ ዓለም ስለፈለገው ጭምር እንዲታተም ነበር ያመለከተው። ቀሪ ሥራውንም በዝርዝር ገልጿል። አንደኛ፣ ሁለተኛውን ያልተሟላ የመዝገበ ቃላቱን ክፍል ካለቀው የመጀመሪያው ክፍል ማሟላትና ሦስተኛውን እንግሊዘኛ፣ ኦሮሞኛ፣ ጀርመንኛ ልክ እንደ መጀመሪያው አድርጎ ማጠናቀቅ
እጅግ የበዛ ጥቅም ይኖረዋል። ሁለተኛ፣ ከተበታተኑት መጣጥፎችና ልዩ ማስታወሻዎች የኦሮምኛ ሰዋስውን ለማጠናቀቅ በቀላሉ የሚገመት ጥቅም አይደለም ያላቸው። ሶስተኛ፣ ከሃይማኖታዊ ስነ ምግባሩ፣ ከልምዶች፣ ታሪክና መልክዓ ምድር ወዘተ ሀቲቶች ውስጥ ብዙ ገጾች የሚሆን በጣም ጠቃሚ ማብራሪያ ሊወጣቸው ይችላል የሚሉ ናቸው። ሌላው ከቀረበው ጥናት ውጭ የሆነው እቅዱ ደግሞ በደቡብ ሱዳን ቋንቋዎችና ኢትኖግራፊ ስራዎችን ማጠናቀቁ ነበር። እነዚህ ሁሉ ጊዜና ምሁርነትን እንዳለ የሚፈልጉ መሆናቸውን በመግለጽ በትህትና ገለጸ። የሚያስፈልገውን የጥራትና ዕውቀት ደረጃም ዘረዘረ። ሰርቶማስ ጥያቄውን ተቀብሎ ስራውን እንዲቀጥለውና የሚያስፈልገውን ገንዘብ ለመስጠት ተስማማ። ሎሬንዞ በነደፈው ዕቅድ መሰረት መጀመሪያ የኦሮሞ እንግሊዘኛ፣ ጀርመንኛ መዝገበ ቃላትን እንደ አውሮፓውያን አቆጣጠር በ1844 ሙኒክ ውስጥ አሳተመ። መጽሐፉ በሁለት ቋንቋዎች የተጻፈ ርዕሶችን የያዙ 2 ገጾች ያዘ። የእንግሊዘኛው መጠሪያ ዲክሽነሪ ኦፍ ዘ ኦሮሞ ላንጉጅ ሲል፣ የጀርመኑ ደግሞ ኦሮሞ ስፕራቺ ይላል። የኦሮመኛ ቃሎችን በሮማዊ ጽሕፈት ፊደሎች የሚመለከተውን ጥናት በቻርልስ ቱትስቼክ ተጠናቅሮ በሎሬንዞ ቱትስቼክ ታተመ ይላል። መታሰቢያነቱ ለልዑል ማክሲሚላን ተሰጥቶ በ205 ገጾች ሲታተም ወደ 2000 የሚደርሱ ስርወ ቃሎችን አብዛኞቹ ከነ አውዳዊ ፍቺዎቻቸው ጋር በማጣመር በብዛት ከተዘረዘሩ ርቢዎቻቸውና ከረዛዘሙ የካርል ቱትስቼክ ታሪካዊ መገለጫዎች እንዲሁም አንዳንድ የኦሮሞ አልፋቤቶችን የተመለከቱ የግርጌ ማስታወሻዎችን ጨምሮ ይዟል። ሎሬንዞ የሕክምና ዶክትሬቱን ከያዘ በኋላ እንደ አውሮፓውያን አቆጣጠር በ1845 የመዝገበ ቃላቱን 2ኛ ክፍል አወጣ። ከ2500 በላይ የእንግሊዘኛ ኦሮሞኛ መዝገበ ቃላት የነበሩት ባለ 120 ገጽ መጽሐፍ ነው። በመጽሐፉ የአርዕስት ገጽ ላይ በሎሬንዞ ቱትስቼክ ኤምዲ ተሟልቶ የተጠናከረ መሆኑን ይነበባል። የጀርመን ኦሮሞ መዝገበ ቃላቱን ግን አስቀረው። በዚሁ ዓመት ውስጥ የግራመር ኦፍ ዘ ኦሮሞ ላንጉጅ የተባለውን የወንድሙን ሥራ አሳተመ። ባለ 83 ገጽ የሰዋስው መጽሐፍ ሲሆን 3 ጸሎቶችንና የአካፌዲ እና የአጋን 3 ደብዳቤዎች ከነትርጉማቸው ተካተውበታል። ይህም መጽሐፍ ካርል ቱትስቼክ የሠራው በጀርመንኛ ነበር። ወደ እንግሊዘኛ የተረጎመው ያን ጊዜ በአውሮፓ ለ3ኛ ዲግሪው ቋንቋ ይማር የነበረው በኋላም ፕሮፌሰር በሆነው በአሜሪካዊው ሞርጋን ጄ ስቴድ ነበር። በመቅደሙ ላይ ራሱ ስቴድ ኦሮሞኛ ቋንቋን በመጠኑ ስለተማረ ምኑም ትክክለኛውን የጀርመኑ ቅጂ እንደሆነ ተገልጿል። ይህም ሥራ ሙሉ በሙሉ የካርል ነበር። ወንድምየው ሎሬንዞ ማሟላቱን ያላለቁትን መፈጸሙን ቢያስብም ጊዜ በማጣቱና የኦሮሞ ተወላጅ የሆነ ሰው ሊያገኝ ባለመቻሉ አልተሳካለትም። ስለዚህ ወንድሙ ለሙኒክ ሮያል አካዳሚ ሰጥቷቸው የነበሩትን ግሶች፣ ቅጽሎችና ተውላጠ ስሞች ላይ ያደረጋቸውን ጥናቶች እንዳሉ አሳትሟቸዋል። የቱስቼክ መዝገበ ቃላትና ሰዋስው መታተሙ ለአውሮፓዊው ምሁራዊ ዓለም የኦሮሞን ቋንቋ ያስተዋወቀ በመሆኑ በኦሮሞ ጥናቶች ታሪክ ላይ ትልቅ አስተዋጽኦ አድርጓል። የብሪታንያ ሮያል መልክዓ ምድር ማህበረሰብ ፕሬዚዳንት የነበረው ሮድሪክ ሞርቼሰን በ1845 ሜይ 26 ላይ ባደረገው ንግግር ጥብቅ በሆነ ትጋትና ብርታት ከነዚህ ያልተማሩ ተማሪዎች ያገኛቸውን ጠቃሚ ቃሎች፣ አረፍተ ነገሮችና መጽሐፈ ሰዋስው እንዲሁም ድርጊቶችና ቦታዎችን እውቀታችንን የሚያሳድግልን ከዚህ የተሻለ ሌላ ሥራ የለም ነበር ያለው። በጀብደኛ ተጓዦች ረገድም ከማስተዋወቂያነት ያለፈ በሳል ሥራ ነው ያበረከተው። የቱስቼክ ሥራ በስነ ልሳን ሊቃውንት ዘንድም ልዩ ዝንባሌን ፈጥሮ ነበር። የማንቸስተሩ ፕሮፌሰር ፍራንሲስ ደብሊው ኒውማን ከዚህ መጽሐፍ ኖትስ ኦን ዘ ኦሮሞ ቨርብ ኤንድ ፕሮናውንስ በሚል ርዕስ እንደ አውሮፓውያን አቆጣጠር በ1847
ጽሑፍ አቅርቦታል። የሁለቱ ወጣት ኦሮሞዎችና የዋነኛው ምሁር ቱቱስ ቼክ በጀርመን ውስጥ በአጭሩ መቀጨት ለኦሮሞ ጥናት የከፋ ማነቆች ነበሩ። ፋያ ዱንያ ዲሃና ከልቢ ይፈጅሬኝ